በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት አረፈዳችሁ? ቀጥታ ወደ ትምህርቱ እንሂድ። የትምህርታችን ርዕስ ዛሬ እምኅቡአቴ አንጽሐኒ ከተሰወረ ኃጢአት አንጻኝ የሚል ነው። መዝሙር 18 ቁጥር 12 ላይ ያለ ኃይለ ቃል ነው። በዚህ ርዕስ መነሻነት ነው እንደ እግዚአብሔር አምላካችን አባታዊ መልካም ፈቃድ ቃለ እግዚአብሔርን በተወሰነ የምንነጋገረው። እንግዲህ ከተሰወረ ኃጢአት አንጻኝ ይላል ዳዊት። ይሄ በጣም የሚገርም ጸሎት ያለበትን ኃይለ ቃል ትንሽ ዘለግ አድርገን ስናነበው እንዲህ ይላል። ትንሽ ወደ ኋላና ወደፊት ያለውን ስናነበው ስህተትን ማን ያስተውላታል? ለስሂት መኑ ይሌበዋ። ስህተትን ማን ያስተውላታል ይላል። ስህተት በቀላሉ የሚስተዋል አይደለም። እንግዲህ በኋላ ለማንሳት እንሞክራለን። ግልጽ የሆኑ የገዘፉ ስህተቶች አሉ። የሚጨበጡ የሚዳሰሱ ያክል እንደ ተራራ የገዘፉ እንደ አለት የጠነከሩ ስህተቶች አሉ። ደግሞ የረቀቁ ስህተቶች አሉ። አሁን ዳዊት እያለ ያለው ስለዚህ ስለረቀቁት ስህተቶች ነው። በቀላሉ ስለማይስተዋሉት፣ በቀላሉ ስለማይታዩት፣ የንስር ዓይን ከሌለ በስተቀር ለማስተዋል አስቸጋሪ ስለሆኑ ስህተቶች ነው የሚለው። ስለዚህ ለስሂት መኑ ይሌበዋ፣ ስህተትን ማን ያስተውላታል ያለው እንዲህ ያለውን የረቀቀው ስህተት ነው። ስህተትን ማን ያስተውላታል ብሎ ከጠየቀ በኋላ ከተሰወረ ኃጢአት አንጻኝ ይላል። ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። አሜን። ለይኩን ይሁንልን። እንግዲህ ዛሬ የምናየው እንዲህ ስላሉ የረቀቁ የተሰወሩ ኃጢአቶች ነው እና ዳዊት ከእምኅቡአቴ አንጽሐኒ ከተሰወረ ኃጢአት አንጻኝ ያለው ለዚህ ነው። እንዲህ ለማስተዋል አስቸጋሪ የሆኑ ምናልባትም ስለመኖራቸው ልብ ላንላቸው የምንችላቸው ኃጢአቶች አሉ። ያው የታወቁ ኃጢአቶች መኖራቸው ግልጽ ነው። ስለዚህ ኃጢአትነታቸው ምንም የማያጠራጥር፣ ለማሸነፍ ቢከብደንም ብንቸገርም ግን ኃጢአትነታቸው ምንም የማያከራክር፣ ለመለየትም የማያስቸግር ኃጢአቶች እንዳሉ ሁሉ ኃጢአትነታቸው ግልጽ ያልሆኑ ይልቁንም በጽድቅና በመንፈሳዊነት ዋሻ ውስጥ የተደበቁ ኃጢአቶች ደግሞ አሉ። እንዲህ ያሉትን ያ የመንፈሳዊነት ክዳንን ገልጦ ያን መሸፈኛቸውን ገልጦ ከገቡበት ዋሻ ገብቶ አውጥቶ ካላዩቸው በስተቀር በጣም መንፈሳዊ የተባረኩ እንዲሁ ተገቢ የሆኑ ሁሉ ሊመስሉ ይችላሉ። ስለዚህ ግልጽ የሆኑ ኃጢአቶች ኃጢአትነታቸው የማያከራክር እንደሆነ ሁሉ በአንጻሩ ደግሞ በጣም የተደበቁ እንደው ይሄ ብንባል እንኳን እንዴ ምን አጠፋሁ ይሄማ እንዴ ፈተና ነው ለምን ልንላቸው የምንችላቸው አይነት ኃጢአቶች ደግሞ አሉ። ግልጽ ኃጢአቶች ብዙውን ጊዜ ከእግዚአብሔር ከቤቱና ከእግዚአብሔር ስንርቅ የሚገጥሙ ናቸው። ድቀቶች ናቸው፣ የታወቁ ናቸው። በትእዛዛት አንጻር የሚፈጸሙ አትግደል ባለው አንጻር፣ አታመንዝር ባለው አንጻር፣ በሐሰት አትመስክር ባለው አንጻር፣ እንዲህ ባለው አንጻር በተቃራኒ የሚፈጸሙ ናቸው ግልጽ ኃጢአቶች። በአንጻሩ ደግሞ በመንፈሳዊነት ውስጥ የተደበቁ መንፈሳዊ የሆንን ወደ እግዚአብሔር የቀረብን በጣም ጥሩ ያደረግን ያበጀን የመሰለን የምናጠፋቸው ደግሞ ጥፋቶች አሉ። እነዚህኞቹ ሰወር ያሉ ስለሆኑ በቀላሉ ላይለዩን ይችላሉ። ያው እነዚህ ኃጢአቶች የሚሰወሩት ከእግዚአብሔር አለመሆኑ ግልጽ ነው። የሚሰወሩት ብዙ ጊዜ ከኛ ነው። ከሌሎች ሰዎች ሊሰወሩም ይችላሉ፣ ላይሰወሩም ይችላሉ። እንግዲህ በመንፈሳዊ ሕይወት በመረዳትም በሕይወትም ከፍ ያለ ልምድም እውቀትም ያላቸው አባቶች ምክር ያስፈልጋል የሚባለው ለዚህ። ምክንያቱም እኛ ጀማሪ የሆኑ ሰዎች በጣም ጥሩ እግዚአብሔር የሚወደው ሰው የሚጠቀምበት ተግባር ሁሉ ሊመስለን ይችላል። ግን በደንብ ነገሮችን ለይተው ከሚታየው ባሻገር ማየት የሚችሉ የአባቶች ምክር እንዲሁም የቤተክርስቲያን አጠቃላይ ይሄ የተጠራቀመው እውቀት የቅዱሳን ሕይወት ሁሉ እንደ ሚዛን፣ እንደ መለያ፣ እንደ ማበጠሪያ የሚያስፈልገው ለዚህ ነው። አለዛ እኛ በውጭ በሚታየው አይተን ልክ ነን ብለን እንዲያው ለእግዚአብሔር እየተጋደልን ሁሉ ሊመስለን ይችላል። ስለዚህ
እንደዚህ ያሉ ኃጢአቶች ስውሮች ስለሆኑ ለዚህ ነው ዳዊት በኋላ ወደ መረዳት ሲመጣ ኃጢአቴ ዘበንሴ ወበዴ ኢትስክር ሊተ ያለ በልጅነት ጊዜ የሰራሁትን ኃጢአት በእብደት በልጅነት ጊዜ የሰራሁትን ኃጢአት አታስብብኛል። ልጅነት ሲባል የግድ በእድሜ ልጅነት ማለት ብቻ አይደለም። በመረዳት በእውቀት በግንዛቤ ልጅነት ሳለሁ ጽድቅ መስለውኝ መልካም መስለውኝ ያደረኳቸውን ነገሮች ሁሉ ይቅር በለኛል። ወደ ማወቅ ሲመጣ እነዚህ የተሰወሩ ኃጢአቶች ምን ያህል አደገኛዎች እንደሆኑ ወደ ማወቅ ሲመጣ ማስተዋል ሲችል ነው ከነዚህ ኃጢአቶች ይቅር በለኝ ያለው። እንግዲህ እግዚአብሔር እኛንም በዳዊት አማካኝነት የተሰወሩ ኃጢአቶቻችንን እንድናውቅና ከእነርሱ ያነጻን ዘንድ እንድንለምነው ያሳስበናል። ምን አይነት ናቸው እንደው የተሰወሩ ኃጢአቶች? በጣም ትንሾቹን የተወሰኑት እናነሳለን። አንዱ የተሰወረ ኃጢአት የሚሆነው ለእግዚአብሔር በመቅናት ውስጥ የሚሰወር የርኅራኄ አልባነትና የከሳሽነት ክፉ መንፈስ ነው። ለእግዚአብሔር መቅናት ተገቢ ነው። ቀናኢነት በጣም አስፈላጊ ነገር ነው። ይሄ የታወቀ ነገር ነው። ሰማዕታት ሰማዕት የሆኑ ለእግዚአብሔር በመቅናት ነው። አበው ለቤተክርስቲያን ያን ያክል መከራ የተቀበሉ ለክርስቶስ ለቤተክርስቲያን ለእውነት ቀናኢ ከመሆናቸው የተነሳ ነው። እነ ኤልያስ ከአካብ ከኤልዛቤል ጋር ከነቢያት ሐሰት ከጣዖታት ካህናት ጋር ያን ያክል ያጋደላቸው ምንም ጥቅም ጉዳይ አለ ምንም ያልነበረው በቀርሜሎስ ተራራ ይኖር የነበረ ነው። ያን ሁሉ መከራ እንዲቀበል ያን ሁሉ ብስጭት ወደ ተስፋ መቁረጥ እስኪደርስ ድረስ ምን አበውም አልቀዋል፣ ምንም ጣዖት አምልኮም አልቀረም፣ አንተም አልታወክም፣ የኔ መኖር ለውጥ አላመጣም፣ ውሰደኝ በቃ ምን ብሎ ተስፋ ወደ መቁረጥ እስኪደርስ ያደረሰው ቀናኢነት ነው። አዎ አበው የኖሩት እንደ ሰው ነው። እንደ ሰው ነው የኖሩት። እንደ ማንኛውም ሰው ይበሳጫሉ፣ ይቆጣሉ፣ ይናደዳሉ፣ ተስፋ ወደ መቁረጥ ይደርሳሉ፣ ይመለሳሉ። እንዲህ ነው የኖሩት እንጂ ዝም ብለው ምንም በቃ ስሜት የሌለው ዝም ብለው ወጥ ሆነው ስሜት እንደሌለው ሆነው አልኖሩም። ኤልያስ ዘከማነ ሰብእ እንዳለ ቅዱስ ያዕቆብ ኤልያስ እንደኛ ሰው ነው። ዘከመነ ሕማም እንደምንታመም ይታመማል አለ እና ከዚህ ደረጃ ሌሎችንም ሁሉ ቅዱሳን ያደረሳቸው ለእግዚአብሔር መቅናት ነው። ለእግዚአብሔር መቅናት ተገቢም አስፈላጊም ነው። ሰው ለእግዚአብሔር የማይቀና ግድ የሌለው ከሆነ ለእግዚአብሔር ስሜት የለውም ማለት ነው። ሰው ለሚወደው ነገር የሆነ የቀናይነት መንፈስ አለው። አገሩን የሚወድ ለሀገሩ ቀናይነት አለው። ሃይማኖትን የሚወድ አምላኩን የሚወድ ለሀገሩ ቀናይነት አለው። እንደዚህ ነው ሰው የኔ የሚለው ነገር ሲጠቃ ስሜት የማይሰጠው ከሆነ ያ ነገር ወይ የኔ የሚለው ውሸት ነው ወይ ምንም ህይወቱ ትርጉም የለውም ማለት። ስለዚህ ቀናይነት አስፈላጊ ነው። እንደው ብዙ ማብራራትም ይጠበቅ አይደለም። ሃይማኖትን መጠበቅ ስርዓትን መጠበቅ እጅግ አስፈላጊ ነው። የታወቀ ነው። ቅዱስ ይሁዳ በመልእክቱ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል። የይሁዳ መልእክት እንደምታውቁት አንድ ምዕራፍ ነው ያለው። ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት መጋደል ተገቢ ነው። የቤተክርስቲያን ተልእኮ ይሄን እውነት መጠበቅና ይሄንን መጠቀም ከዚያም ባሻገር ጠብቆ ማስጠበቅ ነው። ይሄ በዚህ ላይ እበርዛለሁ፣ እጨምራለሁ፣ እቀንሳለሁ የሚል ሲመጣ ያው የሚጠይቀውን ዋጋ እየከፈሉ መጠበቅ ነው። ይሄ ተገቢ ነው። ሁለተኛው ቆሮንቶስ 14:40 ላይም ቅዱስ ጳውሎስ ነገር ግን ሁሉ በአገባብና በስርዓት ይሁን ይላል። ሁሉ በአገባብና በስርዓት ነው። ሁሉ ነገር አገባብ ማለት ልክ መጠን። ኦርቶዶክሳዊነት በጣም የሚፈልገው አንዱ መጠን ነው። እንደዚሁም አንደኛ ተሰሎንቄ 5:14 ላይ ወንድሞች ሆይ ያለ ስርዓት የሚሄዱትን ገስጿቸው ይላል። ይሄ ሁሉ አስፈላጊ ነው፣ ግን ደግሞ ጥንቃቄ ይፈልጋል ነው። ጥንቃቄ ይፈልጋል። አለዛ ለሃይማኖት በመቅናት ሰበብ ለስርዓት በመቅናት ሰበብ ሳናቀው የተሰወረ በጣም ከባድ ኃጢአት ውስጥ ማለት ጽድቅ የሚመስል ምናልባት ቀናይነት የሚመስል ለስርዓቱ ለአምልኮቱ መቅናት መቆርቆር ያለ መጠበቅ የሚደረግ ተጋድሎ በሚመስል ኃጢአት ውስጥ ልንወድቅ እንችላለን። እስቲ በጌታችንና በመዋዕለ ሥጋዌው ሲመላለስ ስለነበረ ሁኔታ በወንጌል ከተጻፈው ትንሽ እንመልከት። መስታወቱ ነው ስለሚያሳየን። በማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ላይ እንዲህ ይላል። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። የጌታችን ደቀ መዛሙርት በአይሁድ ሰንበት በቀዳሚት ሰንበት ማለት ነው ስለተራባቸው በእርሻ መካከል ሲያልፉ እሸት እየቀጠፉ ይበሉ ነበር። በገጠር ባህል እሸት አይከለከልም። ያ እርሻ የሱም ባይሆን አንድ ሰው እሸት ባለበት ሲያልፍ እሸት አይከለከልም። ስለዚህ ደቀ መዛሙርት በሀገራችንም እንግዲህ እኔ በማውቀው ባህልም እንደዛ ነው። እሸት አይከለከልም።
ስለዚህ ደቀ መዛሙርቱ ስለራባቸው በሰንበት እሸት እየበሉ ፈሪሳውያን አዩአቸው። ፈሪሳውያንም አዩ ይችን ምን አሉ? እነሆ ደቀ መዛሙርቱ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። አሁን ማን ነው ትክክሉ? የፈሪሳውያን ክስ ነው ወይስ ደቀ መዛሙርቱ ናቸው? ጌታችን ምን አለ? ጌታችን እንዲህ አላቸው። ለስም አጠራሩ ክብር ምስጋና ይግባውና ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ዳዊት ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትን ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? ካህናትን በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መስዋዕትን አይደለም ያለውን ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁም ነበር አላቸው። ዳዊትን ጠቀሰላቸው። እንግዲህ ዳዊት ከሳኦል ተሳዶ ከቤተ መንግስት ተሳዶ ሳኦል ሊገለው ሲፈልግ ተሳዶ ስደተኛ ሆኖ በምድረ በዳ ሳለ በአንድ ወቅት የሚበላው አልነበረውም። አብረውት ከነበሩት ከጋሻ ጃግሬዎቹ ጋር ሲጨንቀው ወደ ደብተራ ኦሪት ሄደ። ያን ጊዜ ገና ቤተ መቅደሱ አልሰራም። ሊቀ ካህናቱን አብያታርን የሚበላ ነገር እባክህ አለው። ምንም ሊቀ ካህናቱም ሌላ የሚበላ ነገር አልነበረው። የነበረው በደብተራ ኦሪት ውስጥ ለካህናቱ ብቻ የሚሆነው 12ቱ የገጹ ህብስት ወይም ሾው ብሬድ የሚባለው የገጹ ህብስት በ12ቱ ነገደ እስራኤል ቁጥር በየሳምንቱ ቤተ መቅደስ ውስጥ ይቀመጥ ነበረ። 12 ህብስት የእግዚአብሔር መጋቢነት የሚመግባቸው እግዚአብሔር እንደሆነ እንዲታወቅ ነው። ያንን የገጹን ህብስት የሚበሉት ካህናት ብቻ ናቸው። ከነሱ ውጭ ሌላ ማንም አይበላም። አሁን አብያታር ሁኔታውን አየ። ዳዊት የእግዚአብሔርን ጦርነት ነው የሚዋጋው። ስደተኛ ነው። በዛ ምድረ በዳ ምንም ሌላ የሚበላው የለውም። ተርቧል። በአንድ በኩል ይህ አለ፣ በሌላ በኩል ደግሞ የገጹን ህብስት ከካህናት በቀር ማንም ሊበላው አይገባም። አጣብቂኝ ነው። ምን ያደርግ ሊቀ ካህናቱ? አሁን የሚበልጠውን ወሰነ። የሚበልጠው ምንድን ነው? ሰው ዳዊት የእግዚአብሔርን ጦርነት ነው የሚዋጋው። ዳዊት ቢኖር ይጠቅማል። ወደፊት በአምላክ የተባለ ነው። እንግዲህ ዳዊት ነው። ስለዚህ የአመዛዘነና ብይን ሰጠ። ሁልጊዜ እንደዚህ ውሳኔ የሚፈልጉ በተጻፈው የማይሄዱ ነገሮች ሲገጥሙ ብይን መረዳት የሚያስፈልገው በዚህ ጊዜ እንጂ ሁሉ ነገር በተጻፈው ከሄደ ዳኛም አያስፈልግም፣ አቃቤ ሕግም ላያስፈልግ ይችላል። ምናልባት አስፈጻሚ ፖሊስ ሊሆን ይችላል የሚያስፈልገው። ግን ሁሉ ነገር በተጻፈው አይሄድም። ዳኞች እንኳን በተመሳሳይ ሕግ አንቀጽ በተመሳሳይ ጉዳይ ላይ ሲፈርዱ በእጅ ብልጫ የሚወስኑት ለዚህ ነው። ለምን? ብይን ከሰው ይለያያል። የህሊና ሚዛን ጀጅመንት ኢንዲቪዥዋል ነው፣ ግላዊ ነው። ይሄን ደግሞ እግዚአብሔር ለበጎ ነው ያደረገው። ያን ሁሉም ተረባርቦ በአንድ አቅጣጫ ቢወስን አደጋ ሊሆን ይችላል። ስለዚህ አሁን ሊቀ ካህናቱ ሁኔታውን አየና በየነ። ምንም እንኳን ዳዊት ካህን ባይሆንም፣ ዳዊት ካህን አይደለም። ምክንያቱም ክህነቱ በብሉይ ኪዳን ከአሮን ወገን ነው። ዳዊት ከይሁዳ ወገን ነው። ሀብተ ንግስና ነው። ንግስና ነው እንጂ የተቀባው ክህነት አልተቀባም። ዳዊት ሀብተ ክህነት አለው እየተባለ ስለሚነገር ነው። ሀብተ ክህነት አለው። የሀብተ ክህነቱ ግን የማመስገን ሀብተ በገና አለው። በገና የመደርደር በገና ሲደረድር ሲዘምር እርኩሳን መናፍስት ሁሉ የማስወጣት ይሄ ሀብት አለው። መዘመር ግን ካህን ግን አይደለም። ይሄ መስዋዕት የሚያቀርበው ካህን ግን አይደለም። ዳዊት የታወቀ ነው። ስለዚህ አሁን ምንም ዳዊት ከካህናት ወገን ባይሆንም ከቤተ ክህነት ባይሆንም በረሃብ ከሚሞት የሚበልጠውን ወሰነና ሊቀ ካህናቱ ያን የገጹን ህብስት ለዳዊት ሰጠው ነው። አብረውት ለነበሩት አንድ ጥያቄ ጠየቀ። ያን ሲመልስለት በቃ ሰጣቸው። ጌታችን ያን ነው የጠቀሰው። አሁን እነዚህ የጠቀሱ ሰዎች ይህን ታሪክ ያውቃሉ። በመጽሐፍ ቅዱስ ያለ ታሪክ ነው። እናነበዋለን፣ እናውቀዋለን በሚሉት። ስለዚህ ዳዊት ለሱ ያልተፈቀደውን ለካህናት ብቻ የሆነውን እንደበላ ኃጢአትም እንዳልሆነበት አላነበባችሁምን? እነዚህም በሰንበት ቀን ርቧቸው እሸት ቢበሉ ምንድነው ኃጢአቱ አለ። አይ እሸት ሲበሉ እኮ እሸቱ ይቀጠፋል፣ ይሄ እንደ ስራ ይቆጠራል ብትሉ አለ። ካህናት በሰንበት ቀን መስዋዕት ሲያቀርቡ ሰንበት ይሻራል። እንዴት ነው የሚሻረው? የሚታረደው በጉም ፍየሉም ደሙ ይፈሳል፣ ስሩ ይበጣጠሳል። ያ መስዋዕት ሆኖ የሚቀርበው እንስሳ ሲታረድ ያ ሲፈራንፈር ሲንቀሳቀስ መሬቱ ይዳሳል፣ ይቆፈራል። ይህ ሁሉ በኦሪት ሕግ አንጻር ሰንበትን አክብር አትንቀሳቀስ በሚለው ከታየ በዓል እንደመሻር ነው። ግን ስለሚበልጠው ስለ መስዋዕቱ ሲባል ግን ይሄ ሁሉ ይደረጋል። ምን ማለት ነው ሐሳቡ? ስለሚበልጠው ሲባል ያነሰው
የሚታለፍበት የሚሻርበት የሚታይበት እንዳግባቡ ሁኔታ አለ ነው። እኔ ሁሉ ነገር የሆነ ቦታ ላይ ስለተጻፈ ያችን ይዞ እንዲህ ሊሆን አይገባም እያሉ ሰዎችን መክሰስ ተገቢ አይደለም ነው። ስለዚህ እነዚህ ሰዎች ፈሪሳውያን ከሰዎች መራብ ይልቅ ያስቀደሙት ሕጉን ሆነ። አሁን ሰው በእውነት ርኅራኄ ቢሰማው ርቧቸው ነው እንደዚህ እሸት ቀጥፈው የሚበሉት ነበራል ማለት የነበረበት። ምክንያቱም ስርዓቱን ያውቃሉ፣ በሰንበት ተቆርጦ እንደማይበላ። ግን ከዛ ደረጃ የደረሱት ቢርባቸው ነው ብሎ ወደ ሐዘኔታ ነበር መሄድ የነበረባቸው። አብሯቸው ያለው ደግሞ ክርስቶስ ነው፣ የሕጉ ባለቤት ሠራዬ ሕግ። እውነት እውነት እላቸዋለሁ እያለ ሕግን የሠራ ክርስቶስ ነው። እነሱ ግን ሰንበትን አይሁድ ማለት ነው ፈሪሳውያን፣ በተለይ ፈሪሳውያን ሰንበትን የማክበርን ሕግ ለክስ እንጂ ለምሕረት አልተጠቀሙበት። ችግሩ ይሄ ነው። የሆነን ሕግ የሆነን ስርዓት የሆነን የምናውቀውን እውቀት ሰው ለመጥቀም እንጂ አጋጣሚ ጠብቆ ክስ ለመክሰስ፣ ለመወንጀል፣ ለማሳጣት የምንጠቀምበት ከሆነ ይሄ የተሰወረ ኃጢአት ነው። አይቻችሁ በቀናይነት ለስርዓት እንዲህ ላለው ነገር መቅናት በሚመስል ነገር ውስጥ እንዲህ አይነት እንደ ፈሪሳውያን የከሳሽነት ጠባይ እንዳይኖረን ነው። ሕግና ስርዓት ሲተገበር ታሳቢ ሊደረጉ የሚገባቸው ብዙ ነገሮች መኖራቸውን ፈሪሳውያን አልተረዱም ወይም ማሰብ አልፈለጉም። ለሕጉ ቀናይ በመምሰል ውስጥ የከሳሽነትና የጥላቻ እርሾ ተደብቆባቸዋል። ይህን በጣም ደጋግመን ነው በፈሪሳውያን ሕይወት የምናየው። ማቴዎስ ወንጌል ምዕራፍ 12 ላይ እነሆም እጁ የሰለለች ሰው ነበረ፣ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠይቁት። አያችሁ፣ አሁን የዛ እጁ የሰለለችውን ሰው ጉዳይ ይከታተለው የነበረው ይፈውሰው ይሆን እንዴት ይሆን ብለው በዛች በሰንበት ቀን ከፈወሰው ለመክሰስ ነው እንጂ እጁ የሰለለችው ሰው ሲፈወስ እግዚአብሔርን ለማመስገን እሰይ ሰውየው ተፈወሰ እግዚአብሔር ይመስገን ጤና አገኘ ብሎ ለማመስገን አይደለም። ለመክሰስ ነው ይከታተሉት የነበረው። ጌታችን ግን ምን አላቸው? ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው ይላል። አያችሁ፣ አሁን ፈሪሳውያን የሚሉት ሰንበት ከሆነ እጁ የሰለለችው ሰው ምን መሆን የለበትም ነው፣ ዛሬ መፈወስ የለበትም ነው፣ ሌላ ቀን ሞልቷል። ጌታችን ምን አላቸው? አሁን በሰንበት ከእናንተ በግ ወይም አህያ ወይም በሬ ያለው ጉድጓድ ውስጥ ቢወድቅበት አይ ዛሬ ሰንበት ነው ይደርና ነገ አወጣዋለሁ የሚል ሰው አለ? አሁን እናንተ እንደዛ አታረጉ። አሁን እንደነሱ አይነት ሰው ለምሳሌ ምሳሌውን ለማምጣት ብዬ ነው። አሁን ሞባይል ጉድጓድ ውስጥ ቢወድቅበት አንድ ሰው ሰንበትን አከብራለሁ የሚል አይ እዚሁ ጉድጓድ ውስጥ ይቆይና ነገ አወጣዋለሁ የሚል ሰው አለ? የሚል አለ? ወደ እኛ ስናመጣ ማለት በራሳችን ሲሆን የማናደርገውን ሰው ላይ ሲሆን ግን በጣም ርኅራኄ ይጎለናል። አሁን እንዲህ አይነት ነገሮች እንዳይኖሩ ውስጡ ሲታይ ለስርዓት ለሆነ ነገር መቆርቆር ሊመስል ይችላል። አሁን ለስርዓት መቆርቆር እጅግ አስፈላጊ ነው። እሱ እንደተጠበቀ ሆኖ ነው። ግን ደግሞ ይህን ስንተገብር ደግሞ አብረው የሚመጡ ተሰውረው የሚመጡ ቆሻሻዎች አሉ። ከምርቱ ጋር አብረው የሚመጡ ባይ ፕሮዳክቶች አሉ እና ሳናቃቸው ያ ተረፈ ምርቱ ቶክሲክ የሆነው መርዛማነት ያለውን ተረፉን ተጨማሪውን ካለየነው በሂደት ዋናው ምርት ሁሉ ሊያበላሽብን ይችላል። መጽሐፈ መክብብ ላይ እንደተጻፈው ምንድነው የሸተቱ የሞቱ ዝንቦች የሽቱን ሙዳይ ያበላሹታል፣ ያገሙታል ነው። እንግዲህ ሽቶ መልካም መዓዛ ያለው ነው፣ ግን የሞቱ ዝንቦች እዛ ከተጠራቀሙ በሂደት ሽቱን ሳይቀር ያበላሹታል። መልካም የሆነውን ሽቱ ለሃይማኖት መቅናትን፣ ቀናይነትን፣ ለስርዓቱ ለሃይማኖቱ መቆርቆርን ይሄን እንደ ጠቢቡ ሰለሞን እንዳለው እንደ ሞቱ ዝንቦች ያሉ ነገሮች ውስጥ ገብተው እንዳያበላሹብን እንድንጠነቀቅ ነው። በደንብ ማስተዋል ያስፈልጋል። እግዚአብሔር ቤተሰቦች በደንብ ማስተዋል ያስፈልጋል። ጌታችን ከዛ ቀጥሎ ምን አለ? ከዚያም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ደህና ሆነች። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማከሩበት። አያችሁ፣ ሲከታተለው የነበረው ለመክሰስ ነው፣ ለከሳሽነት እና ስለ ሃይማኖት ስለ ስርዓት ስንቆረቆር እንዲህ ያለ ሰው ሲያጠፋ ራሱ ደስ እንዲለን አይነት ስሜት ደስ የሚለን መሆን የለብንም። እሰይ በቃ አሁን ወጥመድ ገባል ይችን ብሎ የለ አገኘሁት። እንዲህ አይነት በጣም መጥፎ ስሜት ነው፣ መጥፎ መንፈስ።
አያርግበትና ሰው ቢሳሳት እንኳን ወይኔ ይብለን ማዘን ያለብን። እንዲህ ባይል ጥሩ ነበር፣ እንዲህ ባይሆን ጥሩ ነበር ብለን ከልብ ማዘን ያለብን። እውነተኛ ፍቅር እሱ ነው። አለዛ እሰይችን አለል በቃ እቺን ይዤ አስፈራራዋለሁ ወይ አጠቃዋለሁ እንዲህ ምንል ከሆነ ይሄ በጣም አደገኛ ነው። ይሄ ቀናይነት አይደለም፣ ግን ቀናይነት ሊመስል ይችላል። ቀናይነት ሊመስል ይችላል። ለእውነት መቆርቆር ሊሆን ይችላል፣ ሊመስል ይችላል፣ ግን አይደለም። በዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ባልጋ ተጣብቆ የነበረውን በሽተኛ ጌታችን አልጋህን ተሸክመ ሂድ ብሎ ሲፈውሰው ምን እንል ነበር? እስኪ አሁን እኛ በእነሱ ዘመን በዛ ዘመን ብንኖር፣ በእነዚህ ሰዎች ዘመን ብንኖር እስኪ አስቡት። አየት ጌታችን ያለ ምክንያት አይደለም። ካልጠፋ ቀን በሰንበት እነዚህን ያደረገው በሁሉ ነገሩ እኛን ለማስተማር ነው ያደረገው። ምን ጥያቄ የለው። ስለዚህ 38 ዓመት አልጋው ላይ ተጣብቆ የነበረውን አልጋህን ተሸክመ ሂድ ሲለው በዙሪያ የነበሩት እነዚህ ይችን አጋጣሚ ይጠባበቁ የነበሩት ፈሪሳውያን ምን አሉ? ምን እንዳሉት የሚነግረኝ ሰው አለ? ምን አሉት? ያን አልጋውን ተሸክሞ ሲሄድ ያን በሽተኛ ሲያገኙት ምንድን ነበር ያሉት? እሰይ እንኳን እግዚአብሔር ማረህ ነው ያሉት። 38 ዓመት አይደለም 38 ቀን የታመመ ሰው አያሳዝንም? አልጋው ላይ ተጣብቆ እና እንዲህ ያለ ሰው ሲድን መጀመሪያ የሚመጣልን መቼ ተፈወሰ ምናምን ነው መምጣት ያለበት ወይስ የሰውየው መፈወስ ነበር? የውስጣችን ማንነት ይወስናል። እነሱ ግን ምን አሉ? ሰንበት ነው፣ አልጋህን ተሸክመህ ልትሄድ አልተፈቀደም ነው። አያችሁ፣ ሕግ የሚሰጠው ለርህራሄ ነው። በአንድ መልክ እንድንመራ ነው እንጂ ያንን ይዘን እንድንጨካከን አይደለም ነው። የሕግን የሥርዓትን መንፈስ መረዳት በጣም አስፈላጊ ነው። አለዛ ሕግና ሥርዓት ምህረት የሌላቸው ሕጉና ሥርዓቱ የተሰራበትን ጥንተ ምክንያት ያልተረዱ ሰዎች እጅ ከወደቀ ለመጨካከኛ ሊውል ይችላል። እርስ በርስ ከመተዛዘን መንፈስ ሊያወጣ ይችላል። ወደ ፈሪሳውያን ጸሐፍት መስመር ሊወስድ ይችላል። የእነሱን መንፈስ ሊያዋርስ ይችላል። አልጋህን ተሸክመህ ልትሄድ አልተፈቀደልህም አሉ። የክፋት ጥግ ነው። 38 ዓመት ብቻውን ሲሉት ቀላል ነው አይደል? በሰው ላይ እኮ ቀላል ነው። እስቲ አስቡ እስኪ 38 ዓመት መታመም ማለት ምን ማለት እንደሆነ እስኪ አንድ አፍታ አስቡ እስኪ። ባልጋ ተጣብቆ መኖር 38 ዓመት ጊዜው ኦልሞስት የእድሜውን እኮ አናካል ስንት ዓመት እንደሆነ አልተጻፈም። 50 ዓመት ይሁነው 60 ዓመት ይሁነው እዛም በላይ ይሁን እዛም በታች ግን በቃ የእድሜውን ብዙውን ሊሰራበት በዚህ ምድር የሚችለውን የእድሜውን አካል ነው ባልጋ ተጣብቆ የኖረው። ይሄ ሰው ሲድን እንዴት ምንድን ነበር መጀመሪያ ወደ አይምሮ መምጣት ያለበት? ሰንበት ነው አልጋህን አትሸከም የሚለው ነበር። አያችሁ፣ እንደዚህ ያለ ለስርዓት ለሆነ ነገር ለሕግ መቆርቆር በሚመስል ነገር ውስጥ ክርስቶስን የመክሰስ ፍላጎት ነው የነበራቸው። እነሱ አጋጣሚውን ተጠቅሞ ለክርስቶስ ያላቸውን ጥላቻ በማስረጃ የማስደገፍ ነው ፍላጎታቸው። ስለዚህ በሰንበት ሲፈውስ በቃ ማስረጃ አገኘ፣ ኤቪደንስ። እንዲህ ያሉ በጣም ስውር ኃጢአቶች አሉ። ዘውሩ ተወልደ ነፍስ ብንጨምር ዮሐንስ ወንጌል ምዕራፍ 9 ላይ ያለው የዓይን ምልክት ያልነበረውን አበው እንደሚሉት ልሙጥ ግንባር ሆኖ ነው የተፈጠረው። እሱ ባወቀ ነው እንደዚህ ያለው። አንዳንድ ላይ ያሉ ነገሮች እሱ ባወቀ የሚያደርጋቸው አሉ። ሁሉ ግን ቀጥታ በእግዚአብሔር የሆነ ነው አንለውም። ከመሆን የማይከለክለው ሊሆን ይችላል። እሱን የሚያውቀው እግዚአብሔር እና ጌታችን በተቀደሱ ምራቆቹ ጭቃ ጋር አዋህዶ ግንባሩ ላይ የዓይን ምልክት ሲያደርግለት ከዛ በኋላ ሂድና በሰሌው መጠመቂያ ታጠባለው። ታጠበ፣ ሲመጣ እያየ ተመለሰ ይላል። እውነት የአምላካችን ስም የተመሰገነ ይሁን። በዚህ ጊዜ አሁን ምንድነው ቀድሞ ወደ አይምሮአችን ሊመጣ የሚገባው? ይህ ዓይነ ስውር የነበረ ዓይኑ በራለት፣ ዓይን ተሰጠው ብለን ነበር መደሰት የነበረብን? ወይንስ ይህ ሰው ሰንበትን አያከብርምና ከሱ ተለይ፣ እሱን አትስማው፣ ይሄ ሰው ከእግዚአብሔር አይደለም የሚለው ነው የሚመጣልን? ክፎቹ የመጣላቸው ይሄ የተደረገበት ቀን ነው። እውነቱን ለመናገር ብዙ ታምራትን ጌታችን በአይሁድ ሰንበት ያደረገው ሊያስተምረን ስርዓት ለምን እንደተሰራ ሕግጋት ለምን እንደተሰጠ በማስተዋል እንድንረዳ ነው። በእውነቱ ያለ ምክንያት አይደለም። ግድ ከፈሪሳውያን ጋር መጋጨት መጣላት ፈልጎ አይደለም። እኛም ሳናቀው ነው መንፈሳዊ በመሰለ ቀናይነት በመሰለ ሁኔታ እንደዛ አይነት ስሜትና መንፈስ ይሄ የከሳሽነት አጋጣሚ ጠብቆ እሰይ ወጥመድ የገባ አገኘሁት
የማለት ነገር እንዳይኖር ለማስጠንቀቅ ነው። በእውነቱ አንድ ለመጨመር ያክል በሉቃስ ወንጌል ምዕራፍ 13 ላይ ያለች አንዲት ሴት ጌታ 18 ዓመት ጎባጣ ሆና ሽባ ሆና የምትኖር ነበረች እና ጌታችንም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት ይላል። ሁላችንንም ከየድካማችን ይፍታን። በእውነቱ የምሕረት እጆቹን ይጫንብን። ስለዚህ ያቺ ሴት አንቺ ሴት ከድካምሽ ተፈተሻል አላት። በነገራችን ላይ ይቺ ሴት የመጣችው በሰንበት ነው፣ በበዓል ቀን እና በሰንበተ ክርስቲያን እንደ በበዓላት ቀን በተለይ ቢያንስ ግን በሰንበተ ክርስቲያን ከቤተ ክርስቲያን አንቀር። ይቺ ሴት አሁን ታማለች፣ ጎብጣ ነው የምትሄደው። 18 ዓመት ነው ደግሞ የጎበጠችው። እንዲሆነው ግን ከምኩራቡ ከአገልግሎት ቦታው አልቀረችም። ጌታችንም የፈወሳት በዛ ቀን ነው። እኛም ቢያመን ቢደክመን እንደው በጣም ከአቅም በላይ ካልሆነ እንደው አያድርግብንና እሱንም እንደምንም ብለን ቤተክርስቲያን እንምጣ። ቁጭ ብለንም ቢሆን ይቀደስብን ግድ የለም። በዛ ቀን ምናልባት አይታወቅም በረከት የምናገኝበት የተለየ ማለት ነው። የቅዳሴው የምኑ በረከት እንዳለው ነው። እንደምንም ብለን በመምጣታችን ለመምጣት የማይመቹ ነገሮችን አልፈን በመምጣታችን እግዚአብሔር ደግሞ የሚሰጠን የተለየ ነገር ይኖራል። ሁሌ ያለ አናውቀው ይችላለን ማለት አይነግረንም፣ ያው ካወቅነው ስለማንዘጋው። ግን እግዚአብሔር የታመነ ነው እና ይቺ ሴት በዛ ሁሉ ድካሟ የድካም መንፈስ ነው ያደረባት። ጎብጣ ነው የምትሄደው። 18 ዓመት ነው የጎበጠችው። ስለዚህ ጌታችን ባያት ጊዜ ከድካምሽ ተፈተሻል አላት። ያን ጊዜም ቀጣለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታ መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስርዓት ልትፈታ አይገባምን አለው። ይህንንም ሲናገር ሳለ የተቃወሙት ሁሉ አፈሩ ይላል። ለስም አጠራሩ ከምስጋና ይግባው እና እንዲህ ዋና ሐሳብ ጭብጡን ተስፋ አድርጋለሁ ትረዱኛላችሁ። እንዲህ ባሉ ቀናይነት፣ ተቆርቋሪነት በሚመስሉ ለሀገርም ይሁን ለቤተክርስቲያንም ይሁን ለምንም ይሁን ግን ሰውን በውስጡ የመክሰስ የማሳጣት ወጥመድ ውስጥ የማስገባት እንዲህ አይነት ስሜት ካለን ይሄ በጣም አደገኛ ነው። የተሰወረ ኃጢአት ነው። ይሄ ውስጥ ያለ አውሬ ነው፣ ግን ስውር ነው። ምክንያቱም እንደሌላው ግልጽ አይደለም። እንደ መስከር፣ እንደ መዋሸት፣ እንደ ማመንዘር ግልጽ አይደለም። እነዛ ግልጽ ናቸው። ይሄ ግን የተሰወረ ነው። መንፈሳዊ ቅብ አለው። እንደኔ ለስርዓት የአባቶችማ አይነካም ይላል ነገር ወደ መረዳት ማምጣት ራሱ በጣም ሩቅ ነው። ምክንያቱም ተሰውሯል፣ ውስጥ ገብቷል፣ በጣም ውስጥ ገብቷል። ይሄ ምንድነው? ሰውነት ወፈር ሲል ስጋ ሲለብስ ነው የደም ስር ቶሎ አይገኝም ይባላል መሰለኝ። እንደዚህ ለማግኘት ስሩን ለማግኘት የሚያስቸግር ኃጢአት ነው እና በጣም ማስተዋል ያስፈልጋል። ለዚህ ነው ዳዊት ከተሰወረ ኃጢአት አንጻኝ ብሎ የጸለየው። አያችሁ፣ ዳዊት እንኳን ልበ አምላክ የሆነ ዳዊት ከተሰወረ ኃጢአት አንጻኝ። ይሲ ሰው ልበ አምላክ ሆኖ እንኳን ስውር ኃጢአቶች ሊኖሩበት ይችላሉ። ምክንያቱም በቀላሉ አያስታውቁማ። እንቀበላቸዋለን፣ ልክ ነኝ እንዴ እያል አንዳንዶችንም ልንመካባቸው ሁሉ እንችላለን። እንዴ እኔማ እንደዚህ ግን በዛው በጣም አደገኛ የተሰወረ ክፉ ኃጢአት ሊኖር ይችላል። ስለዚህ እግዚአብሔር ቤተሰቦች አሁን ባለን አረዳድ ስንመዝነው በጌታችን ዘመን ብንኖር ኖሮ ከተፈወሱት ሰዎች እና ይህንን ፈውስ ከሰጠው ከጌታ ጋር እንቆም ነበር ወይስ እንዲህ በሰንበትማ እንዲህ አይሆንም፣ እንደዚህ አይደረግም፣ በሌላ ቀን መታችሁ ተፈወሱ፣ ካልጠፋ ቀን ወዘተርፈ? ሎጂካል እኮ ነው። 6 ቀን አለ። ካልጠፋ ቀን ለምን በሰንበት ይሄን ያደርጋል ከሚሉት ጋር ነበር የምንቆመው። እስኪ ያስቡት። ከየትኛውም የምንቆም የነበረ ይመስላችኋል? ደግነቱ በዛ ዘመን አልነበርንም። አንድ ቅርብ ጊዜ ያረፉ ታላቅ አባት፣ እጅግ በጣም ታላቅ ሊቅም በጣም ታላቅ አባትም ነበሩ። በ1950ዎቹ ነው 60ዎቹ ወይ 70ዎቹ ለጵጵስና ሁሉ ተፈልገው ጠፍተው ወደ ሩቅ አገር ሄደው የጨዋ መነኩሴ ነኝ ብለው 7 ዓመት ግብር እያደቀቁ የኖሩ በጣም ታላቅ አባት ናቸው። የድጓ ምንም የቀረ የሁሉ ነገር መምህር፣ እኔም አውቃቸዋለሁ፣ ደርሼባቸዋለሁ። እና ምን አሉ ይባላል፣ የእሳቸው ተማሪ የነበሩ መምህራን ሲናገሩ ነው የሰማሁት። ጠየቋቸው፣ እንደው የንታ
በጌታችን በመዋዕለ ሥጋዌው በዚህ ምድር በተመላለሰበት ዘመን በኖርኩ ብለው ይመኛሉ? ቢኖሩ ምን ይሰማዎት ነበር? በኖርኩስ ብለው ይመኛሉ ወይ ሲሏቸው አሰብ አደረጉና አይ ኧረ እንኳን አልኖርኩኝ፣ ምክንያቱም ያኔ ብኖር እኔም አበጀው የተሻለ ነው ብዬ ከጸሐፍት ከፈሪሳውያን ጋር ሆኜ ልሰቅለው ይችል ነበር ጌታዬን ብለዋል ይባላል። አለማስተዋል በጣም አደገኛ ነው። ለዚህ ነው ጌታችን ለስም አጠራሩ ምስጋና ይግባውና ጌታ አባቶች የሚያደርጉትን አያውቁምና ምን በላቸው አለ፣ ይቅር በላቸው። ያ አሁን አይሁድ እኮ ጌታን ሲሰቅሉ እኮ ለነሱ ያበጁ እየመሰላቸው ነው። እግዚአብሔርን ጠላት አሳልፈን በቃ ሰቅለን ቀብረን መቃብሩን አስጠብቀን እዚህ በኋላ እናርፋለን ነው። የምናደርጋቸው ግን የምናደርገው ነገር ምን እንደሆነ ማናቃቸው ብዙ ነገሮች ይኖራሉ። ሌሎችን የሚመለከት ብቻ አድርገን አንወሰደው። ማለት በቃ የሚያደርጉትን አያውቁም ይቅር በላቸው፣ ያኔ ለሰቀሉት አሁንም ከክርስቲያን ውጭ ላሉት ብቻ አድርገን አናየው። ቃሉ ለኛም ይሰራል፣ ሕያው ነው። የእግዚአብሔር ቃል ሁለት አፍ እንዳለው ሰይፍ ነው ብሎ ቅዱስ ጳውሎስ አዎ ሰይፍ ዘክሌ አፉ ውስጥ ደዌው። ስለዚህ እንዲህ ያሉት ነገሮች እንድናስብ ነው። በቀናይነት ውስጥ የሚደበቁ ብዙ ስውር ኃጢአቶች ሊኖሩ ይችላሉ። ሕገ እግዚአብሔርንና ስርዓተ ቤተክርስቲያንን ሌላውን ለመክሰሻና ለማጥቂያ መጠቀሚያ ማድረግ፣ የምንጠላውን ሰው ለማሳጣት መጠቀም። ግን ዝም ብለን አናሳጣም። ለምን ዝም ብለን ብናሳጣ ምን ሆነ ይባላል። ስለዚህ ምን ልናቀርብ እንችላለን? ይኸው ስርዓት እንደዚህ። ግን እንደዛ ምንለው በእውነት ለስርዓቱ ቀንተን ነው ለሃይማኖት ተቆርቆረን ነው ወይስ ያንን እንደ ሽፋን እንደ መሰሻ ነው የምንጠቀመው? ቁጭ ብለን ራሳችንን መጠየቅ አለብን። አሁን ለሰው እንደዛ የምንለው ለሰውማ እንዴ ለስርዓቱ ነው የምንለው። ግን ህሊናችን እውነት እንደዛ ነው? ቁጭ ብለን ራሳችን ጋር መመካከር አለብን። የምናደርጋቸውን ነገሮች ሪሊ ከምር የማደርገው ይሄን እንደው ከምር ለእግዚአብሔር ብዬ አመኘበት ነው ወይስ በውስጡ የኔ ስሜት፣ የኔ ፍላጎት፣ የኔ ኢጎ አለ የሚለውን መመርመር አለብን። ኢጎ የሆኑ የራሳችን ፍላጎት ስሜቶች የሆኑ ግን መንፈሳዊ መስለው የሚደረጉ መንፈሳዊ አስመስለን የምናደርጋቸው ብዙ ነገሮች ይኖራሉ። እኒህን ማሰብ በጣም አስፈላጊ ነው። የራስን ችግር ለመደበቅ እንዲህ ያሉ ነገሮች እንዳጋጣሚ የሚጠቀሙ ሁኔታ የመጠቀም ሁኔታ እንዳይኖር በቤተክርስቲያን እንዲህ አይነት ነገሮች ሲከሰቱ ነው የኖሩት፣ ዛሬም ይኖራሉ። በአራተኛው መቶ ዓመት የነበረው ታላቁ ቅዱስ ባስልዮስ ይህ እንደው በተመለከተ በአንድ መልእክቱ ላይ እንዲህ ብሏል። የተወሰነውን ዋናውን አረፍ ብዬ ነው ከዚህ መልእክት ውስጥ የማነብላችሁ። ቅዱስ ባስልዮስ በአራተኛው መቶ ዓመት በ867 አካባቢ አሁን አንዳንዶች ኦርቶዶክሳዊነታቸውን ለማሳየት የሚፈልጉት የውስጥ ፍላጎታቸውን ለማሳካት ይረዳቸው ዘንድ እንደ ሽፋን ለመጠቀም ብለው ሆነዋል። ሰዎች የግል ጠባቸውንና ስጋዊ ፍላጎታቸውን ይደብቁና ሊጣሏቸው የሚፈልጓቸውን ሰዎች የሚጣሏቸውና እንደዚያ የሚያደርጉትን ነገር የሚያደርጉት ስለ እውነትና ሃይማኖት ብቻ ብለው መሆኑን እየማሉና እየተገዘቱ ይናገራሉ። ሌሎች ደግሞ አስነዋሪ ወንጀሎቻቸው እንዳይጋለጡባቸው በመፍራት ሕዝቡ እርስ በርሱ እንዲጣላና በወንድማማች ጠብ ውስጥ እንዲጠመድ ያደርጉታል። እንደዚህ የሚያደርጉትም በዚህ ትርምስ ውስጥ የእነርሱ አስነዋሪ ወንጀል ሳይጋለጥባቸው ተደብቀው ለመኖር እንዲያስችላቸው ነው። ስለዚህ ጦርነቱ የመቆም ዕድል ያለው አይመስልም። ምክንያቱም ማለት ክፉ ስራ አድራጊዎቹ ሰላምን ይፈራሉና፣ ይህም በስውር ነውራቸው ላይ መጋረጃው እንዳይጋለጥባቸው ነው። በዚህ መሰሉ ድርጊት የአማንያን ይስቃሉ፣ እምነተ ደካማዎች ይፈተናሉ፣ ብዙ ነፍሳት ባለማወቅ ማጥ ውስጥ ወድቀው ይዳክራሉ። ምክንያቱም ቃሉን የሚሸቃቅጡት ሰዎች እውነተኞች መስለው ስለሚቀርቡ ነው። ሰዎች የራሳቸውን ችግር ለቤተክርስቲያን መቆርቆር፣ ለቤተክርስቲያን መቅናት፣ ለእውነት ዘመቆም፣ ሃይማኖትን መጠበቅ አፖሎጂዝ አድርገው ያቀርቡታል። ይሄን የማይረዱ ብዙ ሰዎች እውነታቸው ነው እንዴ ታዲያ ስርዓት እንዲሆን እንዴ ሃይማኖት እንዲሆን እንዴ ይላሉ። ጉዳዩ ስርዓት እንዲሆን አይደለም፣ ከዛ ጀርባ የተደበቀ ነገር አለ እና ቤተክርስቲያን ሲያመሳት የሚኖረው እንደዚህ አይነት ነገር። ይሄን ከውጭ ሰው የሚያየው ንግግሩን ጉዳዩን ነው፣ ከጀርባ ያለውን ላናይ እንችላለን። ቆም ብሎ መመርመር የሚያስፈልገው ለዚህ እውነት ከቀናይነት የሚመጣለ እውነት ነው። ለሃይማኖት ለስርዓት ከመቆርቆር የሚመጣለ እውነት ነው። ግን ሁሉ ስለ ሃይማኖት፣ ስለ ቤተክርስቲያን፣ ስለ ስርዓት የሚቆረቆረና የሚያወራ ሁሉ ግን የሆነ ነገር የሚያቀርበው ለዛ ምክንያት ብቻ ነው የሚለውን ማየት አስፈላጊ ነው። ግን ብዙ ሰው አለ ቅዱስ ባስልዮስ ብዙ ሰው ይሄን ስለማይረዳው እምነተ ደካማዎች ይፈተናሉ፣ በውጭ ያሉት ደግሞ ይስቃሉ፣ እንዲሆኑ እንዲህ እያሉ እንግዲህ ያኔ በአራተኛው መቶ ዓመት ከነበረ ዛሬማ እንዴት አይኖር?
እና እንዲህ ያሉ ነገሮችን እንድንረዳ ነው በእውነቱ። ምክንያቱም ከጫፍ የምናየው ከጀርባ ያለው ላይ ነግረን ይችላል። አንድ ሌባ ማናቸው ብላታ መርሴ ሐዘን ወልደ ቂርቆስ ናቸው በጻፉት ታሪክና ምሳሌ ነው። እንደዛ ነገር ላይ አንድ ሌባ ንስሐ አባቱ ጋር ሁሌ እየሄደ የሚናዘዘው አንድ ተመሳሳይ ኃጢአት ነው። እና እሱ ምንድነው ገመድ ሰርቄ ነው የሚለው እና ሲሄድ ሁሌ ገመድ እና አንድ ቀን እንዴ ምነው ልጅ ይሄን ያህል ገመድ ሱስ ምን ያደርግልሃል ገመድ አሉት። አይ እሱማ እኮ ያው ከጫፉ ላይ ትንሽ በሬ አለ ይባላል። ስለዚህ አሁን ገመዱን ስለ ገመዱ ይናዘዛል፣ በሬውን ግን አያወራም። እና ብዙ ጊዜ የሚያሳዩን ሰዎች ገመዱን ሊሆን ይችላል እና እኛ ገመዱን ይዘን እንጓተታለን፣ በሬው ግን ከኋላ አለ። እና በደንብ ነገሮችን በልቶ ማወቅ የሚያስፈልገው ለዚህ ነው። ስለዚህ ይህን የመሰሉ ኃጢአቶች መንፈሳዊነትና ለሃይማኖትና ለሥርዓተ ቤተክርስቲያን ቀናኢነት በሚመስሉ ነገሮች ስለሚደበቁ ኃጢአትነታቸውን ለማወቅ ልቡናን በእግዚአብሔር ፊት መክፈትና ራስን አለመታለልን ይጠይቃሉ። አሁን ስለሌላ ስለማንም እንድናሳ ስለ ራሳችን ነው፣ ስለ እያንዳንዳችን አንዱ ራሱ ፈተና ሁልጊዜ ቃል እግዚአብሔር ሲነገር የሆነን ሰው በአይምሯችን ያመጣን ያንን እያመዛዘን ከሆነ በቃ ከስረናል። በእውነቱ ራሳችንን ነው ማየት ያለብን። ስለሌላው እኛ የሌላውን ዝርዝር አናውቀው፣ ራሳችንን ነው ማየት ያለብን። እንግዲህ አንዱ ይሄ ነው። ማር ይስሐቅ ይህን በተመለከተ እንዲህ ይላል፣ ኃጢአተኞችን ውደዳቸው፣ ግብራቸውን ግን ጥላው። እነርሱ በገቡበት ውድቀት አንተም እንዳትወድቅ ትሆን ዘንድ ኃጥአንን ስለ ውድቀቶቻቸውና ድክመቶቻቸው አትናቃቸው። ሁላችንም ኃጢአተኞች በሽተኞች ነን። ደግሞ ማን ነው ግን ቢሆንም እንኳን ማንም እንደው የበለጠ ኃጢአተኛ ነው እንደዚህ ብሎ እንኳን ሌላችን ቢያስብ ልክም ባንሆን ኃጥአንን ስለ ውድቀቶቻቸውና ድክመቶቻቸው አትናቃቸው። ስለ ሃይማኖታቸውም ቢሆን ስለ አሳፋሪ ግብሮቻቸውም ቢሆን በማንም ላይ አትቆጣ፣ ማንንም አትጥላ። ለኃጢአተኛው ጥላቻን አታሳየው። እኛ ሁላችንም በደለኞች ነንና ኃጢአቱን ጥላው፣ ለእርሱም ጸልይለት። ኃጢአተኞችን ግን ውደዳቸው፣ ጸልይላቸውም እንጂ አትጥላቸው። ለእነርሱ አንዳችም ጥላቻ ያልነበረውን ክርስቶስን ትመስለው ዘንድ ይላል። እንዲህ ይላል ማር ይስሐቅ፣ ማንንም ሰው መልካም ወደ ሆነው ልትመራው ስትፈልግ መጀመሪያ በሰውነቱ ሰላም እንዲሰማው አድርገው፣ በፍቅር ቃላት አክብረህ ተናገረው። ሰውን ወደ መልካም ማቅረብ ከፈለግ ይላል በመጀመሪያ በሰውነቱ ምቾት እንዲሰማው፣ አንተ ስትመጣ ጭንቅ ችግር የሚል አይነት ስሜት እንዳይሰማው፣ እንደ አይነት ስሜት እንዲሰማው አታድርገው፣ ወይም እንዳይሰማው አድርገው። እሰይ ሰው ከሚወደው ጋር ሲሆን የሚሰማው እፎይታ፣ ደስታ፣ እንኳን መጣልኝ አይነት ስሜት እንዲሰማው አድርገው ይላል። ይሄ ነው ትልቁ ነገር አለ። በፍቅር ቃላት አክብረህ ተናገረው። ማንም ቢሆን እንደዚህ ለሰውነቱ መልካም እንደማድረግና በፍቅር እንደማክበር ያለ ሰውን በራሱ ስህተት እንዲያፍር ብሎም ክፋቱን እንዲተው ከዚያም ወደ መልካም እንዲለወጥ የሚያደርግ ነገር የለም። ሰውን ወደ እውነት ተሳስቶም ከሆነ ወደ እውነት እንዲመጣ የሚያደርገው ትልቁ ነገር የፍቅር ቃል ነው። ሁሌ ይሄ አይሆንም፣ ሁሌ አይሳካም። ይሄን እምቢ የሚሉ ካለ ይደርስ የለ ያኔ ጌታችን እንዳለው ንገረው ብቻህን፣ ከዛ ሁለተኛ፣ ከዛ ላይ ሲያነገር እንዲህ ካለ ተቆርጦ ይጣላል። ያኔ መቼ ያደርሳል? አሁን ስለዛ አይደለም እናወራው። ቤተክርስቲያን አውከው እንደዚህ ባለ በተለየ ዓላማ ስለሚመጡ አይደለም። እርስ በርስ በቤተክርስቲያን ውስጥ ሆነን ከፋም በጀም ከእግዚአብሔር ጋር ለመኖር በምንመኘው በእኛው ስላለው ነው አሁን የምንነጋገረው። አባ ጴሜን የተባለውን አባት ከአሃው አንዱ እንዲህ ብሎ ጠየቀው። ቤተክርስቲያን ውስጥ አንዱን ሰው ተኝቶ ባየው ምን ላደርገው አለ። እስኪ ምን ታደርጋላችሁ እናንተ? ቅዳሴ ላይ አንዱን ሰው ተኝቶ ብታዩት ምንድን ነው የምታደርጉት? ምንድን ነው የምታደርጉት? እስኪ መቀስቀስ። ሌላስ? ጎነት አታደርጉትም? ምን እዚህ ተኝቶ መጥቶ ይተኛል አትሉ? አባ ጴሜን ምን አለ? አባ ጴሜን እኔ በሆን ያን ወንድም ጉልበቴ ላይ አስተኝቼ እንቅልፉን እንዲያሳልፍ አደርገዋለሁ። ሰው የምር የእግዚአብሔር ሰው ሲሆን እንዲህ ነው የሚያስበው። እናት ልጇ ሲተኛ ትቆጣለች። እንዴት ነው የምታደርገው እናት? ሰው የምር የእግዚአብሔር ሰው ሲሆን ለሰው ሐዘኔታ ነው የሚሰማው፣ ሲምፓዚ፣ ርኅራኄ፣ ኮምፓሽን ነው የሚሰማው። እናት ያ ሰው አሞት ሊሆን ይችላል። ማን አስገድዶ ቤተክርስቲያን ያመጣዋል? አስገድዶ ያመጣዋል? ቤቱ መተኛት አይችልም ነበር? ውጭ መተኛት አይችልም ነበር? በቃ ቤተክርስቲያን ውስጥ እንደምንም ልድረስ በቃ ቢቀድ ብሎ ነው የመጣው። ሰው ልብስ ለብሶ ስለመጣ ስለቆመ ብቻ እኮ ጤነኛ አይደለም። ስንት ነገር አልፎ እንደመጣ ማን ያውቃል? ያ ሰው ስንት ተጋድሎ እንደመጣ ማን ያውቃል? ያ ሰውና እግዚአብሔር ናቸው የሚያውቁት። እኛ በባናቀው ተነስ አንተ ምን ይሄ አባቱ እዚህ መጥ ምኑን አውቀ ነው? ያ ሰው ያለበትን የውስጥ የውጭ ተጋድሎ ምኑን እናውቀዋለን?
የንታሃሩ የሚባሉ አንድ ታላቅ አባት ነበሩ፣ ቅርብ ጊዜ ያረፉ። በጣም በዜና በጣም የሚገርሙ አባት እና አንድ በነበሩበት ገዳም የቤተ እግዚአብሔር እዛ ውስጥ የሚያገለግል መናኝ ጓል መጋቢ ነው የሚሉት በገዳሙ አጠራር እቀርባቸው ነበር አለና አንድ ቀን አንድ መናኝ መነኩሴ ከሌላ ቦታ መጣ ረፈድ ሲል እና ያ ባህሪ መጡና የሮጡ መጡና በጎን ጠርተው ይሄ ከትልቅ ጦር ሜዳ ነው የመጣው እንዳታውለው እንዳታስረፍደው የሚበላ ስጠው አሉኛል። እና እንዲህ ያለ ልቡና እንዲኖረን ነው። አንዴ ከ9 ሰዓት በፊትማ ንቅንቅ አይልም የሚል እንዲህ ይሄ አዎ እሱም ይሆንበታል የማይሆንበታል። ስለዚህ እንዲህ ያሉ ነገሮችን እንድናስብ ነው። 2-3 ነገሮችን ባጭር ላንሳ ጊዜ ወሰደ። ሁለተኛው እንደዚህ የተሰወረ ኃጢአት ትእዛዙን በመጠበቅ ውስጥ የሚሰወር ራስን ከሌላው የተሻለ አድርጎ የመቁጠር ኃጢአት ነው። ራስን የተሻለ አድርጎ የማሰብ ኃጢአት በአንድም በሌላ መንገድ ሊፈትነን ይችላል። በተለይ እንዲያው በሰንበት ትምህርት ቤትም በሰበካ ጉባኤም እንዲያው በቤተክርስቲያን በአውደ ምሕረቱም በቅዳሴውም በምኑም ስንሳተፍ የሚፈትነን ነው። ስንርቅ የሚፈትነን የጎሉት ኃጢአቶች ናቸው። ከእግዚአብሔር ስንርቅ ያው የጎላው ኃጢአት ያንከባልለናል፣ ይጥለናል። ቤተክርስቲያን ስለኖርን ያ ይተውናል ማለት አለ። ግን ደግሞ መልኩን ቀይሮ ይመጣል። ያኛው ባይጠፋም ይሄኛው የተሰወረ ኃጢአት ደግሞ በጣም ሳናቀው ይፈትነናል። እንደውም አንድ ቤተክርስቲያን ጸሐፊ ምን ብሏል? ይሄ ከባዱ ኃጢአት ስጋ ሰውነታዊ ነው፣ የገዘፈ ነው ይላል። እና ያንን የሚሰራ ሰው እንስሳዊ ወይም አራዊት ነው የሚሆነው። እኔ የገዘፈውን ኃጢአት የሚሰራ ሰው ወደ እንስሳነት ወደ አራዊትነት ነው የሚሄደው። ይሄ የረቀቀውን ኃጢአት የሚሰራ ግን ወደ ሰይጣንነት ነው የሚሄደው ይላል። ምክንያቱም ራሳችንን የተሻለ የበለጠ ለእግዚአብሔር ቅሩብ ሌሎችን ደግሞ እነዚህ ብለን የምናስብ ከሆነ ዲያብሎስስ ምን አደረገ? ራሱን የበለጠ አድርጎ ማሰብ አይደለ? ወደዛ እኮ እየሄድን ነው። ፈሪሳዊና ቀራጩን ማሰብ እንችላለን። ታሪኩን ታውቁታላችሁ። ፈሪሳዊው ጾሙ መልካም ነበር፣ ጸሎቱ መልካም ነበር፣ እንደ ሌሎች አመንዝራ ክፉ አለመሆኑ ጥሩ ነበር። ግን ይህን ተመካበት። እንደዚህ ሰው ስላላደረገኝ፣ አመንዝራ ቀራጭ ስላላደረገኝ አመሰግናለሁ፣ በሳምንት 2 ቀን ጾማለሁ። እብሪት እኮ ነው፣ ትዕቢት ነው። እኔ ከሌላው እሻላለሁ እንደማለት ያለ ትዕቢት የለም። በእውነቱ ትልቅ ነገር። ሌላው ቤተክርስቲያን ስለማይመጣ እኛ ስለምንመጣ፣ ሌላው ስለማያስቀድስ እኛ ስለምናስቀድስ ወዘተርፈ፣ ሌላው ስለማይጾም እኛ ስለምንጾም ራሳችንን የተሻለ አድርገን የምናስብ ከሆነ በጣም አደገኛ ነው። ዘመነ ጽጌ እየመጣ ነው። የጽጌን ጾም የምትጾሙ ሰዎች ራስን የተሻለ ሌላውን ደግሞ በሌላ አንጻር ማየት ካለ በጣም አደገኛ ይመስለኛል። አዎ በረከቱን ወደ መርገም እንዳንቀይረው በእውነቱ እኛ እንጾማለን እንትኖች አይጾሙም ቄሶች አይጾሙም የሚል ከሆነ ይሄ ፈሪሳዊ ባዶ እጁን ተመለሰ ነው የተባለው። ከሱ ይልቅ ቀራጩ ጸድቆ ተመለሰ። ለምን? ፈሪሳዊ ጾሙ አይደለም ችግሩ፣ መንፈሱ ህሊናው ግን የተበላሸ ነው። ለትምክት ነው የተጠቀመበት። ራሱን ከፍ ሌላውን ዝቅ ለማድረግ ነው የተጠቀመበት። እሷም ጥፋቱ ላይ ይታየው ይችላል። እንዴ እውነት ነው፣ ፋክት ነው። ይጾማል እኮ በሳምንት 2 ቀን አትጾምም አይደለ የተባለው። እንደ ሌላ መንዝራ እንዲህ አይደለው ያለው እውነት ነው። ነህ አይደለ የተባለው። እንዲህ ያለ መንፈስ ግን አደገኛ ነው። ሰይጣን ወደ መሆን ነው የሚወስደው። ስለዚህ እንደዚህ ያሉ የተሰወሩ ኃጢአቶችን ማየት በጣም አስፈላጊ ነው። ረቂቅ ናቸው። ይሄ ራስን የተሻለ አድርጎ ማሰብ እንኳን እኛን ይቅርና ትልልቅ አበውንም የፈተነ ነው። ታላቁ ቅዱስ እንጦንስም በበረሃ ያን ያህል እግዚአብሔርን ሲያገለግል እንዲሁ የኔን ያክል አንተን የሚወድህ ሰው ይኖር ይሆን ብሎ ተፈትኗል። ግን ወደ አስካፍ ወደ ተባለ የጦር ጀነራል ነው የላከው። ቅዱስ መቃርዮስም እንደዚሁ ግን ወደ 2 ሴቶች ነው የላከው በትዳር ወደሚኖሩ እና እንዲህ ያሉ ነገሮች ይኖራሉ። ራስን ትንሽ ሻል አድርጎ ማሰብ ረቂቅ ነው። በጣም ጥንቃቄ የሚፈልገው ከዚህ የተነሳ ነው። ልክ ያለ ማይክሮስኮፕ እንደማይታዩ ተሐዋስያን በጣም መንፈሳዊ ማይክሮስኮፕ ይፈልጋል። አለዛ እኔ ምን አጠፋው ነው የሚለው።
አንዱን ሰው ወደ አንድ አባት ሄደው ገሌ ትዕቢት ይፈትነዋልና ምከረው ያን አባት ነገሩት። ያ አባት ያንን የተባለውን ሰው አስጠራና ልጄ እንዲያው እንዴት ነው ትንሽ የትዕቢት ነገር ፈተና እንዳትኖርብህ ሲል ኧረ እኔ ትዕቢት የለብኝም አለ። አይተው በቃ አረጋግጫለሁ እኔ ትዕቢት የለብኝም እንደማለት ያለ ትዕቢተኝነት የለም። እኔ ትሁት ነኝ ብሎ እንደማሰብ ያለ ትዕቢት የለም። ስለዚህ እንደዚህ በጣም ረቂቅ ናቸው። አይመስሉም፣ በጣም አይመስሉም። ጥሩ ነው የሚመስሉት ልክ ፈሪሳዊው እንደሆነው በራሳቸው ጥሩ ናቸው። ጾሙ እንደ ተገኝቶ ነው። ግን ከኛ ውጭ ያለውን ዝቅ ለማድረግ ጣት ለመቀሰር ከተጠቀምንበት ይሄው በቃ ፈሪሳዊ ነው የሚሆን። ዮሐንስ ዘሰዋስው እንዲህ ይላል፣ በልቡ ስለ እንባዎቹ የሚታበይና እንደርሱ የማያለቅሱትን ሰዎች በውስጡ የሚወቅሳቸው ሰው ንጉሱን በጠላቱ ላይ የሚጠቀመው መሳሪያ እንዲሰጠው የለመነንና በዚያ መሳሪያ ራሱን መልሶ ያጠፋን ሰው ይመስላል። እሱ መንፈሳዊ ስለመሆኑ የሀብት አንብ ስለ ኃጢአቱ ማልቀስም ለሌሎች ማልቀስም ተሰጥቶት ከሆነ በዚህ የሚታበይ ሌሎቹ ለምን አያለቅሱም? እንዴት ሰው እግዚኦታ ሲል አያለቅስም? እንደዚህ እያለ ብቻ ይሄን በመሰለው የሚፈርድ ከሆነ አለ እንዲህ ያለ ሰው ምን ይመስላል አለ ንጉሱን ጠላቴን የማጠቃበት መሳሪያ ስጠኝ ብሎ በዛው መሳሪያ ግን መልሶ ራሱን ያጠፋ ሰው ይመስላል። ለምን? እግዚአብሔር በሰጠው ጸጋ ምን እያደረገ ነው? ራሱን መልሶ እየጎዳ ነው። እግዚአብሔር የሚሰጠንን ጸጋ ሌላውን ለመውቀስ ለመንቀፍ ራስን ከፍ ለማድረግ ከተጠቀምንበት በቃ ራስን ማጥፋት ነው፣ ሱዊሳይድ ነው። ይቀጥልና ምን ይላል? ታመው በሐኪም ቤት ውስጥ የነበሩ 7 ወንድማማቾች ነበሩ። ከእነርሱ አንዱ ከህመሙ ዳነ፣ በእግሩ ጸንቶም ቆመ። ከዚያም እነርሱም እንደርሱ ከህማማቸው ያገግሙ ዘንድ ሌሎችን ወንድሞችን በወንድማዊ ፍቅር ሊያገለግላቸው ተፋጠነ። አንተም ይህን ወንድም ምሰለው፣ ሁሉም ሰዎች ወንድሞችህ እንደሆኑ አትርሳ። የታመሙ ወንድሞች ናቸው። እግዚአብሔር ከእነርሱ አስቀድሞ ጤናህን እንደሰጠህ ከተሰማህ ይህ የተደረገልህ ከምሕረቱ የተነሳ መሆኑን እወቅ። ይህን ያደረገልህ አንተ ጤነኛ ሆነህ ገና በህመም ውስጥ ያሉትን ሌሎችን እንድታገለግላቸው ነው። ልንኮራበት የምንችለው ምን ነገር አለን? መልካም ጤና ከኛ ከራሳችን ብቻ የሚመጣ ይመስል ከእግዚአብሔር ያላገኘነው ይመስል ምን የሚያኮራ ነገር አለን? ምን የሚያስታብስ ነገር አለን? ስለዚህ ቀድሞ አንተ የሆነ ጸጋ ተሰጥቶ ከሆነ እንድትመካበሳ ሌሎች እንድትረዳበት ነው። ልክ ቀድሞ የዳነው ሰው በቃ እኔ ዳንኩ እኮ እያለ እንዲኩራራ ሳይሆን እንደሱ የታመሙ ግን ያልዳኑትን ሄዶ እንዲረዳ እንደሆነ ሁሉ ቀድመህ የተረዳኸው ነገር ካለ እያልክ እንደዛ እንድትል ሳይሆን ያልተረዱትን ቀስ አድርገህ በሚገባቸው መንገድ አስረዳ። ሳባቸው ነው። ይሄ ነው የእግዚአብሔር ነው። ጤና እግዚአብሔር ነው። ያ መረዳት እግዚአብሔር ነው። ያ ጸጋ እግዚአብሔር ነው። ያንተ የራሴ እኛ የራሳችን የሆነ ምንም ነገር የለም። ስለዚህ እንደዚህ ማሰብ ተገቢ ነው። በተሰጠን ነገር ራሳችንን ከፍ ሌላውን ዝቅ እንዳናደርግ። ምስጋና ሊመስል ይችላል። አንዳንድ ሰው ሲያመሰግን አቤት ለእኔ እንዳደረግከው እኮ ለማንም አላደረግክም ይላል። ጥሩ ሊሆን ይችላል። ግን ምን ማለት ነው? ወደ ፈሪሳው እንዳይሄድ እንደ እግዚአብሔር ሆይ ያደረግክልኝ ልዩ ነው ብሎ ማመስገን አይቻልም። ግድ ኮምፓራቲቭ መሆን አለበት። የራሳችንን ከፍ ሌላውን ዝቅ ማድረግ አለብን። እግዚአብሔር ለእኛ ያደረገውን ለማመስገን እንደዚህ አይነት የተሰወሩ ናቸው። በጣም ጥንቃቄ የሚፈልጉ ለዚህ ነው። በጣም መልካም ይመስላሉ። ሶስተኛ በትህትና ውስጥ የሚሰወር ትዕቢት ነው። ትህትና የሚመስል ትዕቢት አለ። ዲዮጋን እና ፕላቶ የሚባሉት የግሪክ ፈላስፎች ዲዮጋን ምንም የለኝም በዚህ ዓለም እኔ መናኝ ነኝ አይነት ጠባይ ነበረው። ዲዮጋን ጫማም ምንም አልነበረውም፣ ቅል ብቻ ነበረች ንብረቱ፣ ውሃ መጠጫ። አንድ ቀን አንድ እረኛ በእጁ ውሃ አፍኖ ሲጠጣ አይቶ እንዴ ቅልም ለካ ትርፍ ነው ብሎ ቅልም ትቶ የሚኖር ሰው ነው። እና ፕላቶ በዘመኑ የነበሩትን ፈላስፎች ግብዣ ጠራ ይባላል። እንግዲህ እንደው ተፈጥሮ ይሁን በተግባር አልሐቅ ሆኖ ይሁን እና ቤቱን በሚገባ አዘጋጅቶ አንጥፎ ጎዝጉዞ ደግሶ ጠራ። እና ዲዮጋን የተባለው ይሄ ምንም የለኝም የሚለው ፈላስፋ ምን አደረገ? በቃ እግሩን ጭቃ ተለባብሶ በባዶ እግሩ ገብቶ ያንን የፕላቶን ምንጣፍ ምናምን ጉዝጓዝ እንደዚህ እየረጋገጠ እየጠቀጠቀ ገባበት። እኔ ምንም በቃ ይሄ ቁም ነገር አይደለም እንደማለት። እና ፕላቶ ምን አለው ይባላል? አዎ የኔን ትዕቢት እየረጋገጥክ ነው፣ እየረጋገጥክ ያለው ግን በበለጠ በዲዮጋን ትዕቢት ነው አለ። የፕላቶን ትዕቢት እየረገጥክ ያለው በበለጠ በዲዮጋን ትዕቢት ነው። እኔ የተሻልኩ ነኝ፣ እኔ ትሁት ነኝ፣ ለዚህ ቁም ነገር የለኝም እንደማለት ያለን ትዕቢት አለ። ትህትና የሚመስል ትዕቢት አለ። በባዶ እግር መሄድ ጥሩ ነው፣ የክርስቶስን ሕማማት ማሰብ ነው። በቃ ግን ይሄን ለሌላ ካረግ ነው ግን በጣም አደገኛ ነው።
እግዚአብሔር የሚያየው ድርጊትን አይደለም፣ የድርጊቱን ምክንያት ነው። ዶንት ፎርጌት። እግዚአብሔር በድርጊት የሚታለል አይደለም፣ ከድርጊቱ ጀርባ ያለውን ሕሊና ነው የሚያየው እግዚአብሔር። በተመሳሳይ ድርጊት የተጠቀሙም የተጎዱም ሰዎች አሉ። ወደዛ ዝርዝር አልገባም። ሕሊናውን ነው የሚያየው እግዚአብሔር። ሕዝብ ቆጥሮ ሙሴ አልተወቀሰም። እንደውም መጽሐፉ ኦሪት ዘኍልቍ የቁጥር መጽሐፍ የቆጠራ መጽሐፍ ተብሏል። ዳዊት ግን አንድ ጊዜ ቢቆጥር ዕዳ በደል ሆኖበት ለመቅሰፍት መጥቶበታል። ለ70,000 ሕዝብ መጥፋት ምክንያት ሆኗል። ዳዊት ግን አንዴ ሳይሆን ሁለቴ ነው የቆጠረው። ማን ነው? ሙሴ። ሙሴ ግን ኃጢአት አልሆነበትም፣ ሕሊናው ነው። ዳዊት ግን የቆጠረው ለመታበይ ለመኩራራት፣ ይህን ያህል ሰራዊት አለ ለማለት ስለሆነ ዕዳ በደል ሆኖበታል። መግደል ኃጢአት ነው። ግን ዳዊት ጎልያድን መግደሉ ኃጢአት አልሆነበትም። ኃይል የሰጠው እንደው እግዚአብሔር፣ ምክንያቱ ሕሊናው የራስ ስላልሆነ። ፊናስ ገድሏል። ግን በዚህ ምክንያት እግዚአብሔር ደግሞ ቁጣዬን አስተነፈሰ፣ መዓቴን አበረደ ነው ያለው። ሕሊናው ነው፣ ድርጊቱ አይደለም። ከድርጊቱ በላይ የሚያየው እግዚአብሔር ሕሊናን ነው። እግዚአብሔር በድርጊቱ ይታለላል። በተመሳሳይ ድርጊት አንዱ ሊጸድቅ አንዱ ሊኮነን ይችላል። ሕሊና ስለሆነ ወሳኝና ትሕትና በሚመስሉ የተሰወሩ ኃጢአቶች፣ ትዕቢቶች እንዳንፈተን ማሰብ በጣም ወሳኝ ነገር ነው። ትሕትና የሚመስሉ ትዕቢቶች እያል እንደ መቅለስለስ እያደረግን እንዲያውም እንዲህ ትሕትና በሚመስሉ ነገሮች የተሰወረ ትዕቢት በጣም አደገኛ ነው። እንዲህ ያለው ትሕትና የሚመስለው ትዕቢት እልከኝነትና ምክር አለመስማትን ሁሉ ያስከትላል። አረ ይሄን ነገር ተው ሲባል እኔ ምንም ሞክሬ አልሆነም ተወኝ እባክህ ይላል። ተስፋ የቆረጠ ሞክሮ ያልቻለ ይመስላል። ግን ውስጡ አልመከርም ባይነት ነው። ምክር አልሰማም ባይነት ነው። ትሁት ልብ እርማትንና ምክርን በቀላሉ ይቀበላል። አንድ ሰው ትሁት መሆኑ የሚፈተነው ወይ የሚታወቀው ምክርን ያለማቅማማት ሲቀበል። ሰው ሲመከር ምክንያት የሚደረድር ከሆነ ይሄ ትዕቢተኛ። ይሄው ነገር ግድ የለም ይሄን ተው ሲባል ጀስቲፊኬሽን ምክንያት ማብራሪያ የምናቀርብ ከሆነ በቃ ትዕቢት ወርሶናል ማለት ነው። ትሁት ሰው ተው ሲባል እሺ ይቅርታ ብሎ ከልብ ለመተው ይታገላል። መተው ያለበት ከሆነ ማለት ነው፣ መተው የሚገባው ከሆነ። ስለዚህ በትሕትና ውስጥ የሚሰወሩ ትዕቢቶች አሉ። በትሕትና ውስጥ የሚሰወር ስንፍናም አለ። ለአገልግሎት ሲጠሩ ሲታዘዙ እኔ የተገባው አይደለሁም በሚል ካባ ውስጥ ይደበቃል። እኔ የተገባው አይደለሁም የሚለው በጣም ትሕትና ይመስላል፣ መንፈሳዊነት ግን ስንፍና ሊሆን ይችላል። አብርሃም እኔ አመድና ትቢያ ነኝ ያለው እግዚአብሔርን ተቀብሎ በቤቱ እያስተናገደ እግዚአብሔር እንደ ወዳጅ እያጫወተ እየሸኘ ስለ ሰዶምና ገሞራ እየማለደ ነው እንጂ እኔ አመድና ትቢያ ነኝ አይገባኝም ብሎ ከዚህ አገልግሎት ውጭ አልሆነም። ዳዊት እኔ ትል ነኝ ሰው አይደለሁም ሲል ግን ከመዘምራን መካከል አንዱ ሆኖ ተራ ገብቶ በሰሙን እያገለገለ ተልእኮውን እየተወጣ ነው። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ከሁሉ ያነስኩ ነኝ ሐዋርያ ተብዬ ልጠራ የማይገባኝ ነኝ ሲል ለቤተክርስቲያን ግን እየተጨነቀ ነው። መልእክት እየጻፈ እየዞረ እያስተማረ መከራ የተቀበለ ነው እንጂ እኔ የማይገባኝ ብሎ እጁን አጣጥፎ አልተቀመጠም። ይሲ መንፈሳዊነት የሚመስሉ በጣም ብዙ ኃጢአቶች አሉ፣ የተሰወሩ የረቀቁ። እነዚህን መለየት ያስፈልጋል። ለዚህ ነው ዳዊት ከተሰወረ ኃጢአት አንጻኝ ያለው። እንደዚሁም በትህርምትና በአገልግሎት ውስጥ የሚሰወር የውዳሴ ከንቱ የመታወቅ ደዌም አለ። በጾም ውስጥ በጸሎት ውስጥ በአገልግሎት ውስጥ የመታወቅ የመግነን እኔ ያልኩት ይሰማ የሚል በጣም ጾር አለ። በጣም የተሰወረ ነው፣ ላይታየን ይችላል። ማር ይስሐቅ ምን ይላል? በሰዎች ምስጋና አትታለል፣ በረቀቀ መንገድ ከጸጋ እግዚአብሔር ያራቁታልና ይላል። እንደ ሰዎች ምስጋና ከጸጋ እግዚአብሔር የሚያራቁት የለም፣ ግን አያስታውቅም። አባ ዱራታውስ ዘጋዛ ምን ይላል? ሁልጊዜ ራሱን የሚወቅስ ሰው ከውዳሴ ከንቱ ይድናል፣ በራሱ ደስ ሊሰኝበት የሚችልበት ምንም ምክንያት አይኖረውምና። ስለዚህ ሁልጊዜ ራስን መውቀስ ያስፈልጋል፣ ራስን ማወቅ ያስፈልጋል። ከጠዋት እስከ ማታ ስንቱን ኃጢአት አሰብኩት፣ ሰራሁት፣ ተናገርኩት፣ ያኖረኝ ቸርነት ነው እንጂ እኔማ ብሎ የምር ራስን ማወቅ ያስፈልጋል። ራስን መልሶ በየጊዜው ማየት ያስፈልጋል። አለዛ ሳናቀው እንደዚህ የተሰወሩት የረቀቁት መልካም እያስመሰሉ ሳናቀው እያሳሳቁ ውሃ ነው ይወስዳል እንደሚባለው ከሰውነት ተራ እያወጡን ወደ አጋንንትነት ወደ ዲያብሎሳዊነት እየወሰዱን ከጸጋ እግዚአብሔር እያራቁን ሊሄዱ ይችላሉ። ስለዚህ ዳዊት እንዳለው ከተሰወረ ኃጢአት አንጻኝ እንዳለው እግዚአብሔር ሁላችንንም ከተሰወረ ኃጢአት ያንጻን። ክፉንና በጎውን መልካም መስሎ የሚመጣውን ክፉና ኃጢአት እንድንለይ እግዚአብሔር አምላካችን አይነ ልቡናችንን ብሩህ ያድርግልን። የእመቤታችን እናትነት የቅዱሳን ሁሉ ጸሎት ይርዳን። አሜን። ስብሐት ለእግዚአብሔር።